አርሰናል 3 ኮቨንትሪ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ራያ ከራያ ነው የምንጀምረው። ራያ አልተመታበትም። ማን ምንድን አንዶን ታርጌት ነው የተመታበት ይሄ ሰውዬ ማን ጀመረው ደግሞ አሁን ይላችሁ። በቃ እንደዚህ አይነት ነገር ጀምረናል። ገብቷችኋል? ራያ 8 ከ10 እንሰጣለን ማለት ከዛ ካላፊዮሪ ጋር እንሄዳለን። አረ ይሄ ሰውዬ እንዴት ነው የሚችለው? አረ አጥቂ ነው በሉኝ። ምን ይመታል። ብሎክ ተደረገበት። የሚያምር አሲስት አደረገለት። አዟዟሩን አይታችሁታል። እሱን አሲስት ከማድረጉ በፊት ምን አይነት ሰው ነው ካላፊዮሪ? ገብቷችኋል? 9 ከ10 እንሰጥ 10 ነው እንደውም እንሰጥ። ማን ክሊንሽት እኮ ነው የወጣው 10 ከ10 ገብቷችኋል? ጋብርኤል ጋር እንሄዳለን። ጋብርኤል እንደውም ቢጫ አይቶ ማለት ነው እየፈረውኝ ነበር። እንትና ሞስኬራ ሙሉ ጨዋታውን ኮንትሮል ያደርገዋል በራሱ እያልኩኝ ነበር። አሪፍ ጨዋታ ነው የጨዋታው። ጋብርኤል ቢጫ በማየት ትንሽ አስደንግጠኝ ነበር። ገብቷል አይደል ማለት 9 ከ10 እንሰጣለን። ሞስኬራ በጣም ያበደ ጨዋታ ገብቷችኋል። ልክ ዛሬ ኮንሳን ስቴዲየም ውስጥ ያው አረረረ ይሄ ሰውዬ ቤንች ያደርገኛል አለ። ሎክ አደረገ። የሚያምር ጨዋታ ገብቷል አይደል ማለት አዎኒም ከገባ በኋላ ሎክ አድርገው ነበር። አንተ ትችላለህ። ገብቷል 9 ከ10 እንሰጣለን። ቤን ዋይት ማን ቤን ዋይት ሎ ብሎክ የሚጫወት ክለብ ላይ ምን አይነት ሊንክ አፕ ላይ ነው ያለው? ሙሉ ሰዓቱን ሲሮጥ ከኳስ ውጪ ሳካን በጀርባ በኩል እየሮጠው ምናምን ሙሉ ለሙሉ ኦዴጋርድ ሳካ ዋይት ምን አይነት አጫወት ነበር ሲጫወት የነበረው? መናት ቤን ዋይት ራሱ እናቴ ተሙ 9 ከ10 እንሰጣለን። ወደ መሃል እንሄዳለን ማለት ሉዊስ ኬሊ አረ ይሄ ሰውዬ ማን እንዴት ነው የሚችል? እናቴ ትሙት ትችላለሽ። ምን አይነት ፓሶች ነው የሚያደርገው? ማን ጀለስ አትቀሞ ፕሬሰር ሬዚስታንት ነው በጣም ነው የሚችለው። ወረ ወይኔ 9 ከ10 ገብቷል። ከዛ በኋላ ዴክላን ራይስ ጋር ስላንተ ምን እንደምወራ አላውቅም። ገብቷል ራይስ አሁን ደግሞ ዲክቴት እያደረገ ጨዋታዎቹን እዛ እዚህ ምን አይነት ሰው ነው የሆንከው? ፕሮፌሰር ሆነ ነው የመጣው። ማን እንዴት ማን በጣም ነው የምትችለው። ገብቷል አይደል ማለት 9 ከ10 እንሰጣለን። ኦዴጋርድ ጋር እንሄዳለን። ማን ካፕቴን በቃ ትክክለኛ ካፕቴን የዘንድሮውን ሲዝን ከ95 ነጥብ በላይ ነው የምናመጣው ብሎ ነው የገባው። ገብቷል ኦዴጋርድ ሎክ አድርጓል። ምን አይነት ጎል ነው ያገባው? ሙሉ ጨዋታውን ኩክ እያደረገ ነበር። ትችላለህ። ገብቷል አይደል ማለት ነው። ካፕቴናችን ተመልሷል። 10 ከ10 በጣም ነው የምትችለው ኦዴጋርድ። ገብቷል። ቡካዮ ሳካ ጋር እንሄዳለን። ምን አይነት ጨዋታ ነው የተጫወተው ሳካ ኦዴጋርድ ካለለት ከጎኑ ማለት ነው። ገብቷል። ሰው ይገላል ለመግደል ነው የገባው። ጻጉሩን ተሰርቶ ባድ ቦይ ሆኗል። ገብቷል። ራፐር ነው ምናምን ነገር አይሰማህም። 10 ከ10 ምን አይነት ጨዋታ ነው የጫወተው? ከዛ ኪንግ ካይ ጋር እንሄዳለን። ኪንግ ካይ ወደድንም ጠላንም በቃ እሱ በቃ ያኛው ሰውዬ ነው የምናስበው። በቃ የሚችለው ሰውዬ ብለን የምናስበው ሃቨርዝ ነው። ለምን ሁሌም እሱ ነው የሚያገባው? ማን ይሄ ሰውዬ እንዴት እንደሆነ አናውቅም። የዘንድሮን የመክፈቻ ጎል አገባ። ሻምፒየንስ ሊግ ላይ እሱ ነው ያገባው። ሲቲ ላይ ያገባ። ምንድን ነው ይሄ ሰውዬ ምንድን ነው ያገባው? ጎል ሲጀምር ይከብዳል ታውቃላችሁ። እየነጠረ ያለ ኳስ ነው ያገባው። በጣም ነው የምትችለው። ገብቷል። 10 ከ10 ነው የምሰጥህ። በጣም ነው የምትችለው። ዞሊስ እኔ ስላንተ ምን እንደማወራ አላውቅም። አረ ዞሊስ አረ እኔ በቃኝ እንደዚህ በችሎታ እኔ ተጠለቅለቅ ያላውቅም። እንዴ ምንድነው ዝም ብለህ የምታጥፈው ሰው? ገና እንደተጀመረ 5ኛው ደቂቃ ላይ መተይፌ ወጣበት። የይዞዬ ምንድነው እየተፈጠረበት? ሌላ እኮ ቤንች እኮ አትሆንም እኮ ማን አትጨናነቅ። ዲፕ አይደለም ያን 17 ነው የምሰጥህ። በጣም ነው የምትችለው። ገብቷል አይደል ማለት ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ። እንዴ ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋም ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። ስለዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም። አይቆጠርም። ምንድን ነው የፕሪሚየር ሊግ ቡድኖች? ቆይ ለምን አገጫጭተን ኦዴጋርድን አንገዘውም? ከዛ በኋላ ከመጀመሪያውኑ እንድንይዛቸው ማለት ነው ሳይርቁ አርሰናልን ራይስን ብንገዛው ይወርዳል። እንዲወርድ ደግሞ አንፈልግም። እዚሁ እያየናቸው እንዲቃጠሉ ነው። ኦዴጋርድን እንግዘው አጋጭተን። ስንት ሽጣራም ጀማናችሁ አውቃለሁ፣ ግን ወጣ አድርጓ 40 ምናምን አጋጭተን እንግዘው። እንትናን ሽጡት። እንትናም የቴሌማንስን መልስና አስከርብተ ብርን ምን ታስባላችሁ? ሽት ማ እንዴት 2-0 ብቻ ፈርስት ሃፍ እንዴት 2-0? ዘንድሮ ማን ነው 2023 2024 አርሰናል ማን ተሻሽሎ ገባ ኒው ኤንድ ኢምፕሩቭድ ሆኖ ነው የምታየው። ሃቨርትስ ማን የሃላንድ ባይኖር ጎልደን ቡት ነው ይበላው አባቴ። ዛሬ ደግሞ አልሳተም። ሌላ ጊዜ እኮ ማን ነው 3-1 ገባ አይደል? ስትፈልገው ወሳኝ ጨዋታ ላይ ሃቨርትስ ጎል ላይ ነው የሚያገባው ማለት ቡካዮ ሳካ። ዞሊስ አንተ ዞሊስ ምን ነው? በዛ በኩል እኮ አስፈሪ ያደረገን ዋና አታካችን አሁን ዞሊስ በኩል ነው። ማን ሌፍት ዊንግ ቪኒን ሲጀመር ልናመጣው የነበረው ማን ለብራንዱ ልንሸቅልበት ነው እንጂ ሜዳ ላይ ምን አስፈልገን? ሜዳ ላይ አስፈልገንም። ዞሊስ ነው የሚጮተው ገባር ለብራንድ ብለን ነው። ሰከንድ ሃፍ 2 መጨመራል። እኔ 6-0 ነበር የገመቱት፣ ግን አሁንም ሰከንድ ሃፍ 4 ልናገባ እንችላለን። ግን ፈርስት ሃፍ
ኮቨንትሪ ደነገጠ ገባለ ደነገጠና ዘጋው። አሁን ሰከንድ ሃፍ ተመክሮ ላምፓርድ እስታ ታክቲሻን ተመክራቸውና ትልካቸዋለሽ እስከ 62 ጥቅም አለ ማለት ከዛ ላይ ማክስ ዳውመን ምናምን ነገር ይገባሉ ገባለ ዘንድሮ ማን ኤቭሪ ሲንግል ጌም እስከ 60 ደቂቃ ድረስ እንጮትና ከዛ 30 ደቂቃ አዳዲስ ተጫዋቾች መሞከር ምናምን ኬዝ ነው ታረጋጋር። ጄሱስ እና ማርቲኔሊ ደግሞ ከዚህ ስኳድ ወጣቸዋል ማለት ሄደህ ሌላ ክለብ ፈልግ ነው። አርቴታ ያለውን ፕሬስ ኮንፈረንስ ላይ አልሰማም ወይ? ቋጣሪያንስ ወይተኛ ወይ ጽድት ያለ ጨዋታ የኦፕኒንግ ነው ገባረ ለዓለም ዌልካም ቱ ዘ ፕሪሚየር ሊግ እያልን ነው ማለት ሃፍ ታይም ላይ ፉል ታይም ላይ ገና ደግሞ ታያለ 4 ሚኒመም 4 ከ4 በታች ይቀጥል ነው ማለት እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርስ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ ምን አይነት የሚያምር ጨዋታ ነው የተጫወተው። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ ገብቷል። ምን አይነት ጨዋታ ነው ያገባው ጎል አይኖስ ክራፊ ነው ግን አያገባንም። ገብቷል። ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት የላምፓርድ ቡድን እናዝናለን። ይሄ ቻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ያዝ። ዘንድሮም ቀጥሏል በአርሰናል ቤት ያራዳ ልጆች ወደዚህ የለውም ነው አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል ጥጉን እያዘ ባካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛዎች እኔ የምለው ያራዳ ልጅ ያምነው አርሰናል ቡድኑ ዞሊሳ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን? ያራዳ ልጅ በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። እኔ በሱ ቦታ አዘንኩኝ። እነ ማርቲኔሊ እዛው ፈልጉ የሆነ ትብፈ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛና ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርህራሄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። ኧረ አርሰናል እንዴት ጠገብከው? እንዴት ነው ግን አርሰናል እንዴ ጅንን ያልከው? ኧረ ተው ግን ተው። ኧረ ተው አትዝናናባቸው። እዛ 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዴጋርድና ሶስት ይዘኝ ነው የምታስገባው? እንዴ ራይስና ሶስት ዙቢቢ እንዴ! ኧረ ክፍተት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ ጠመመብሽ ማለት ነው። ጎል ነው እንጂ ጠመመብሽ። ኧረ ዞሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሜሪኖ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ አቨርትና ሜሪኖ ቀድሞ ባገባ የተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲል በዛ በኩል ታገኙታላችሁ። ሳካ ግብቷል። ወይ የሳካ ይቆያል።
ኦዴጋርድ እኔ አላቆም ካይሱላችሁ እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም ግን ኦዴጋርድ ምን ኮቨንትሪ ቻምፒዮንሺፕ እኮ አይደለም እኔ የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫወት ምን አርሰናል ደግሞ ጭካኔ እስኪ አሁን ለኔ አዲስ አዳጊ ናቸው ምን ነው እንዴ ብታላምዳቸው እንዴ ነው እንዴ አዲስ አዳጊ የምትቀበሉት አርሰናል እንዴ ይሄ ጥሩ አይደል ተገቢ አይደል እውነት ኮቨንት ድር ምን እኔ መቼ ነው የምገጥምሽ አሁን እኔም ቸኮልኩኝ